የእምነት ቀላልነት ትክክለኛው የአዲስ ኪዳን እምነት የእምነት ሕይወት ክፍል 3 የእምነት ሕይወት በቀደመው ክፍል እምነት የተሰጠው ክርስቶስ ራሱ በእኛ ውስጥ እንዲኖርና ሕይወቱን በእኛ በኩል እንዲገልጽ እንደሆነ አይተናል። እግዚአብሔር ፈውስን፣ በረከትን፣ ድልን ወይም ብልጽግናን እንደተናጠል ስጦታዎች አልሰጠንም። ይልቁንም እነዚህ ሁሉ ያሉትን ልጁን እንደሰጠን ተመልክተናል። በዚያም አማካኝነት በልጁ በኢየሱስ አማካኝነት እግዚአብሔር ለእኛ ያዘጋጀልን ሁሉ ለመውረስ እንድንችል የሚያደርገን እምነት እግዚአብሔር እንደሰጠን ተምረናል። እንዲሁም ፈውስ ለመቀበል የምንሞክረው ነገር እንዳልሆነ ተምረናል። ፈውስ ሕመማችንን ተሸክሞ በሕመማችን የሞተውና ሲነሳ ከሕመማችን ተፈውሶ ያለ ሕመማችን የተነሳው እርሱ በእኛ ሲኖር የምንካፈለው እንደሆነ አይተናል። በተጨማሪም በረከት የምንከታተለው ነገር ሳይሆን ክርስቶስ በእኛ ውስጥ ድል አድራጊና የተትረፈረፈ ሕይወቱን ሲኖር እንዲያው የሚገለጥ ነገር እንደሆነ ተመልክተናል። በመጨረሻም እውነተኛ እምነት አይታገልም፣ አይጣጣርም ወይም አይጫነቅም፣ ይልቁንም ወደ ዕረፍት ያስገባል የሚለውን ዕውቀትና መሠረታዊ የሆነውን የእውነተኛና ሐሰተኛ እምነት መገለጫዎች ተመልክተናል። አሁን ደግሞ በዚህ ክፍል ይህንን የእምነት ሕይወት እንዴት እንደምንኖር እንመለከታለን። በእምነት በውስጣችን ባለው በክርስቶስ ሕይወትና መንፈስ መኖር። ክርስቶስ መንፈስ ነው። የክርስቶስ መንፈስ ባለበትም ነጻነት፣ ለውጥና ከተፈጥሮ በላይ የሆነ መገለጥ አለ። የክርስቶስ ሕይወትና ስብዕና ከክርስቶስ ኃይል ሊለይ አይችልም። ከስብዕናው ጋር በእምነት አማካኝነት ኅብረት ሲደረግ የእርሱ መንፈስ ኃይል ሕይወቱንና እርስቱን ሊያካፍለን ይገለጣል። መንፈሱ በሚኖርበት ቦታ ሁሉ ደግሞ ከባርነት ነጻ መውጣት፣ ለሥጋ ፈውስ፣ የተፈጥሮ ገደቦችን የሚሰብሩ ተአምራትና የእግዚአብሔርን እውነታ የሚገልጥ መለኮታዊ ኃይል አለ። መንፈሱ በእኛ ውስጥ ካልሠራ ከመንግሥቱና ከተነሳው ክርስቶስ ስብዕና ምንም ነገር በሕይወታችን ውስጥ ሊገለጥ አይችልም። ፈውስ ከሰው ኃይል ወይም ጥረት አይመጣም። ተአምራት ከሰው ጥረት አይመጣም። ከተፈጥሮ በላይ የሆነ አቅርቦት ከሰው ጥረት አይመጣም። የምንናፍቀው እያንዳንዱ በረከት፣ እያንዳንድ ድልና እያንዳንድ መንፈሳዊ እውነታ ክርስቶስ በራሱ ያለው የእርሱ እውነታ ነው። ስለዚህ የእነዚህ ነገሮች ተጨባጭ መሆን የክርስቶስ መንፈስ በውስጣችን የመኖሩና የመሥራቱ ውጤት ነው። በክርስቶስ አማካኝነት የእኛ የሆነው ነገር ሁሉ የሚፈሰው በውስጣችን ከሚኖረው መገኘቱ ብቻ ነው። ስለዚህ እግዚአብሔር የእምነት ስጦታን የሰጠን በውስጣችን ላለው ክርስቶስ ዕውቅና እንድንሰጥና ከእርሱ ጋር በሚኖረን ተጨባጭ መንፈሳዊ ኅብረት አማካኝነት ክርስቶስ ጤናውን፣ በረከቱን፣ ድሉንና እርስቱን ሁሉ እንዲያካፍለን ለማድረግ ነው። ከዚህ የምንረዳው እምነት ሊያደርግ የሚገባው ብቸኛው ነገር በውስጣችን ላለው ክርስቶስ ዕውቀት እንዲሰጠንና ከእርሱ ጋር በሚደረግ ኅብረት አማካኝነት ሕይወቱን በእኛ እንዲኖር ማድረግ ነው። በእምነታችን ይህንን ስናደርግ እኛ በክርስቶስ እንኖራለን። ይህንን ተከትሎ እርሱ ሕይወቱንና መንፈሱን በእኛ ሲገልጥ ክርስቶስ በእኛ ይኖራል ማለት ነው። ንስሐና ቀላል የሆነው እምነት ዓላማ ከክርስቶስ ጋር በቀጣይነት ኅብረት እንድናደርግና የክርስቶስ እውነት ተካፋይ እንድንሆን ማድረግ ነው። ነገር እምነትን ኅብረትን ከማድረግና ክርስቶስን ከመካፈል ወደ ሌላ አይነት የማመን ጥረት ከቀየር ነው። እምነት ሕይወትና በረከት መሆኑ የቀርና ተአምራት ወይም በረከት ለማግኘት የሚደረግ ጥረትና በእምነት ስም የሚደረግ አላስፈላጊ ትግል ይሆናል። ተአምራትና በረከት ሁሉ ያለው ክርስቶስ ውስጥ ስለሆነ እግዚአብሔር የሰጠን እምነት የሚያደርገው በክርስቶስ እውነትና ኅብረት ውስጥ እንድንኖር ማድረግ ነው። እኛ በተሰጠን እምነት ለክርስቶስና በእርሱ ውስጥ ለተፈጸመው ነገር ዕውቅና ስንሰጥ የእኛ ኃላፊነት እዚያ ጋር ያበቃል። ከዚያ በኋላ በክርስቶስ ውስጥ ያለንን ርስት ለእኛ መግለጥ የመንፈስ የራሱ ሥራና ኃላፊነት ብቻ ነው። ለዚህ ነው እውነተኛው እምነት ሁል ጊዜ ወደ ዕረፍት ያመጣል እንጂ ነገሮች እንዲገለጡ ጥረት አያደርግም ያልነው። የትኛውም ክርስቶስን ካመናችሁ በኋላ ሌላ ጥረት ወይም ትግል ማድረግ እንዳለባችሁ ግድ የሚላችሁ ነገር ሐሰተኛው የሥጋ የሆነው እምነት ነው። እግዚአብሔር በአዲስ ኪዳን ምንም አይነት የእምነት መርህ ወይም ፕሪንስፕል አልሰጠም። በአዲስ ኪዳን ሁሉና በሐዋርያት በተጻፉት መልእክቶች ሁሉ አንድም ቦታ ለሰዎች የእምነትን መርህ አስተምረው አያውቁም። እግዚአብሔር በአዲስ ኪዳን የሰጠን ልንጠብቀው የሚገባ መርህ ወይም ፕሪንስፕል ሳይሆን የሰጠን ልጁን ነው። ስለዚህ በአዲስ ኪዳን ያለው ብቸኛው እምነት በኢየሱስ የማመን እምነትና በቀጣይነት በኢየሱስና በእርሱ ውስጥ በተፈጸመው እውነት የሚያምን ቀላል እምነት ብቻ ነው። እግዚአብሔር እምነትን በአንድ ሰው ሆኖ በተገለጠው የልጁ ስብዕና ማመንና ማረፍ ብቻ እስኪሆን ድረስ እጅግ ቀላል አድርጎታል። ይህ እምነት ምንም ጥረት አይጠይቅም፣ ምክንያቱም ኢየሱስን እንደ ጌታው የተቀበለ ሰው ሁሉ በጋራ ያለው እምነት ነውና። በብሉይ ኪዳን ለነበሩት ቅዱሳን ኢየሱስ ተስፋና ቃል ኪዳን ብቻ ነበረ። ስለዚህ እነርሱ
እንደኛስ በሆነ በአንድ ሰው ማመንና ስሙን በመጥራት ብቻ ቀላል በሆነ መልክ ተአምራትና በረከትን ማግኘት አይችሉም ነበር። ስለዚህ ብቸኛ ከእግዚአብሔር መቀበል የሚችሉበት መንገድ ያለምንም ማዕከለኛ በራሳቸው እግዚአብሔር የሰጣቸውን ቃል በማመን መጠራጠርን በማሸነፍ ቃሉን ሌትና ቀን በማሰላሰል ቃል ካፋቸው እንዳይጠፋ የተሰጣቸውን ትእዛዝ በመጠበቅና እንደዚህ ያሉትን የእምነት መርሆች ወይም ፕሪንሲፕሎች በመጠበቅ ነበር። በዚህ ምክንያት እነርሱ በሚኖሩበት የእምነት ሕይወት አይነትና መርህ መኖር ብዙ የሰው ጥረት፣ ትጋትና ቁርጠኝነት ይጠይቅ ነበር። እነርሱ ውስጥ የሚኖር ስብዕና ወይም ሕይወቱን የሚያካፍላቸው ሰው ስለሌለ በላያቸው ላይ ያለው የእግዚአብሔር መንፈስ ከእነርሱ ጋር እንዲኖርና ተአምራት እንዲያደርግላቸው መጠበቅ ያለባቸው መርሆች ነበሩ። ለዚህ ነው ያን አይነት የብሉይ ኪዳን የእምነት ሕይወት መኖር እነርሱ የተሸከሙትን አይነት ጥረትና ሸክም መሸከም የሚሆነው። ነገር ግን በኢየሱስ መምጣትና እርሱ በእኛ ውስጥ በመኖሩ ከዚህ አይነት የእምነት ሕይወት ወደ ተሻለና ወደ ላቀ የአዲስ ኪዳን አዲሱ የእምነት ሕይወት መጥተናል። በሚቀጥሉት ክፍሎች ስለ እነዚህ ሁለት የእምነት አይነቶች እንማራለን። ነገር ግን አሁን ቢያንስ በአዲስ ኪዳን እምነትና በብሉይ ኪዳን የእምነት ሕይወት መካከል ትልቅ ልዩነት እንዳለ ማወቅ በቂ ነው። ጳውሎስ በመልእክቶች ስለዚህ የአዲሱ ኪዳን የእምነት ሕይወት በሰፊው አስተምሯል። ጳውሎስ የአዲሱን የእምነት ሕይወት ለመኖር እንድንችል ከሰው ጥረትና ሕግን በመጠበቅ ለሚኖረው ነፍሳዊና ተፈጥሯዊ ሕይወት ከክርስቶስ ጋር እንደተሰቀልን ይናገራል። ይህንን ምስጢር በገላትያ 2:19-20 ላይ ፍጹም በሆነ ግልጽነት እንደሚከተለው ይገልጸዋል። እኔ ለእግዚአብሔር ሕያው መሆን እችል ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል። አሁን በሥጋ የምኖረው ሕይወት በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ በማመን የምኖረው ሕይወት ነው። ጳውሎስ ከእንግዲህ እኔ አልኖርም፣ ክርስቶስ ግን በእኔ ይኖራል ሲል የክርስትና ሕይወትን መሠረታዊ እውነት እየገለጠ ነው። የእምነት ሕይወት እንደ ኢየሱስ ለመሆን የመጣጣር ሕይወት አይደለም። ይልቁንም ኢየሱስ ሕይወታችን እንዲሆንና እርሱ በእኛ እንዲኖር የመቆራኘትና የመገዛት ሕይወት ነው። ክርስቶስ አሮጌውን የሕይወት መከራ ይተካዋል እንጂ ሊያሻሽለው ወይም ሊጠግነው አልመጣም። የክርስቶስ መስቀል አሮጌውን የጉስቁልናና የባርነት ማንነታችንን ይሰቅለዋል እንጂ አያጠናክርም። ስለዚህ ኢየሱስ ሕይወቱን፣ ኃይሉና ተፈጥሮውን በእኛ በኩል ሙሉ በሙሉ እንዲገልጽ የተፈጥሯዊ ራስን የማዳን ነፍሳዊ ዝንባሌያችንን የእምነት ሕይወት በመስጠት አማካኝነት ከእርሱ ጋር ሰቅሎታል። እምነት እንዲያው በጸጋ የተሰጠንን በመግለጥ ነፍሳዊ ፍርሃታችንን በክርስቶስ መገኘት ዕውቀት ይሰቅለዋል። ስለዚህ እውነተኛው እምነት የመስቀል ኃይል ነው ማለት ነው። ጳውሎስ በድፍረት ከክርስቶስ ጋር ተሰቅያለሁ ሲል ተናግሯል። ይህ ማለት በሰው አስተሳሰብ፣ በሰው ስሜት፣ በሰው ድክመትና በሰው ገደብ የኖረው ጳውሎስ ከእንግዲህ ወዲህ አይኖርም ማለት ነው። ተፈጥሯዊና ነፍሳዊ አነሎሩም በኢየሱስ ላይ በማመን አዲስ ሕይወት አማካኝነት ተክቶት የተሰቀለ እንዲሆን አድርጎታል። ስለዚህ ጳውሎስ ከእርሱ ተፈጥሯዊ ማንነት በላይ በሆነው በክርስቶስ የመንፈስ ማንነት በተጨባጭ የኖረ ነው ማለት ነው። በዚህ ምክንያት ሰዎች ጳውሎስን ሲያገኙ የጳውሎስን ጥበብ፣ የጳውሎስን ጥንካሬ ወይም የጳውሎስን ስብዕና ሳይሆን በጳውሎስ የተገለጠውና በእምነት አማካኝነት በእርሱ የሚኖረውን ክርስቶስን ነው። ስለዚህ በዚህ የእምነት ሕይወት የጳውሎስ እጆች የክርስቶስ እጆች፣ የጳውሎስ ድምፅ የክርስቶስ ድምፅ፣ የጳውሎስ ድርጊቶች ክርስቶስ በምድር ላይ በጳውሎስ ስብዕና የተገለጡ የክርስቶስ ድርጊቶች ሆኑ ነበር ማለት ነው። ይሄ ነው ጳውሎስ እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል። እኔም በሥጋ የምኖረው ሕይወት በወደደኝና ራሱን ለእኔ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ሕይወት ነው የማለቱ ምስጢር። ይህ ነው ትክክለኛው የእምነት ሕይወት። ይህ ነው ክርስቶስ በእኛ ውስጥና በእኛ በኩል ሁሉም ነገር እንዲያደርግ የመፍቀድ የእምነት ሕይወት። እምነት የክርስቶስ መንፈስና ሕይወት ከማይታየው የመንፈሳችን ዓለም ወደ ነፍሳችንና ሥጋችን ወደሚታይ ዓለም የሚሸጋገሩበት በር ነው። ክርስቶስ በእያንዳንዱ አማኝ ውስጥ ይኖራል። ይህንንም የሚገልጠው ስጦታ የእምነት ስጦታ ነው። እምነት ለኃይሉ መገለጫ ፈንታ የሚሰጥ የዕረፍት ኃይል ነው። እምነት የክርስቶስ ሕይወት ወደ ስሜታችን፣ ውሳኔዎቻችን፣ ሰውነታችንና የዕለት ተዕለት ልምዶቻችን እንዲፈስ የሚያስችለው መሣሪያ ነው። ዳግም የተወለደ እያንዳንዱ አማኝ አስቀድሞ ከእግዚአብሔር ይህንን ከተፈጥሮ በላይ የሆነ የማመን ችሎታ አግኝቷል። ይህ ችሎታ እግዚአብሔር ስለ ኢየሱስና በቃሉ ውስጥ ስለ እርሱ ስለተገለጠው እውነት ለማመን የሚያስችል የእግዚአብሔር ስጦታ ችሎታ ነው። እያንዳንዱ አማኝ ከእግዚአብሔር ጋር ያለውን ግንኙነት የጀመረው ከተፈጥሮ በላይ በሆነ የማመን ተግባር ነው። መጽሐፍ ቅዱስ
በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ማንም ሊል አይችልም ይላል። ይህ ማለት ኢየሱስን ጌታ እንደሆነ ባወጀበት ቅጽበት መንፈስ ቅዱስ ይህንን መለኮታዊ የማመን ኃይል ሰጥቶታል። ይህ እምነት በማይታየው አምላክና ኢየሱስ እንድታምን ያስቻለ ታላቅ መንፈሳዊ ችሎታ ነው። ስለዚህ እምነት ትግል አይደለም። እምነት ጫና አይደለም። እምነት ስሜታዊ አውሎ ነፋስ አይደለም። እምነት የተወሳሰበ የእርምጃዎችና የቀመር መሰላል አይደለም። እውነተኛ እምነት ቀላል ነው። እውነተኛ እምነት ማለት ኢየሱስን ለማየትና እንደ ሕይወት ማንነት ለማየት ብቃት የሚሰጥ የመንፈስ ችሎታ ነው። እምነት የልብህን ዓይኖች ከራስ ላይ ማዘርን በክርስቶስ ላይ ማተኮር እንድትችል ያደረገ የእግዚአብሔር ስጦታ ነው። እምነት ድክመትህን ከማየት ይልቅ እርሱን ማየት እንድትችል ያደረገ መለኮታዊ ጉልበት ነው። እምነት በጥረት ላይ ከመመካት ይልቅ በእርሱ ላይ የተመሠረተ ሕይወትን የሰጠ ቅዱስ ስጦታ ነው። ስለዚህ እምነት በክርስቶስ ያለህን እውነታ በሙላት እንድትኖር የሚያደርግህ ከእግዚአብሔር የተቀበልከው ልዩ ስጦታ ነው። እግዚአብሔር እምነትን አስቸጋሪ አድርጎት አያውቅም። እግዚአብሔር እምነትን ሸክም አድርጎ አያውቅም። እግዚአብሔር እምነት ሃይማኖታዊ ተግባር እንዲሆን ፈጽሞ አላሰበም። እግዚአብሔር እምነትን የሰጠው በእርሱ ልጁን እንድንወርስ ብቻ ነው። እምነት ከሥጋ ከመኖር የሚያወጣን እና ወደ መንፈስ ልምድ የሚያመጣን መሣሪያ ነው። እምነት ከእግዚአብሔር የተሰጠን ከራሳችን በላይ የማየት ከድካማችን በላይ የማየት ከስሜታችን በላይ የማየትና ትኩረታችንን በውስጣችን በሚኖረው በክርስቶስ ላይ የማተኮር ችሎታ ነው። እምነት በተፈጥሮ ማንነታችን ላይ መደገፍን ትተን በውስጣችን በሚኖረው በኢየሱስ ሕይወት መኖር እንድንጀምር የሚያስችለን አዲስ የሕይወት መንገድ ነው። ስለ እምነት ሕይወት መሠረታዊ ነገር በዚህ መልክ ከተረዳን በኋላ በቀጣይ ክፍል ደግሞ በእምነት ስለመመላለስ በጥልቀት እንማራለን።